አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥር 8 2018 በፈረንጆች ጃንዋሪ 15 2026 የዕለተ አርብ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን በጥቁር ገበያ እንዲሁም ደግሞ በባንክ የ8 ሀገራትን ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በተወሰኑ ማለትም ግማሽ ሀገራት ላይ ጭማሪ ተመልክተናል። በግማሽ ሀገራት ላይ ደግሞ መጠነኛ ቅናሽ ታይቷል። የትኛው ሀገር ጨምሯል፣ የትኛውስ ሀገር ቀንሷል የሚሉትን ሙሉ ዝርዝር ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሰሞኑን የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የባንክና ትይዩ ገበያን ለማጥበብ የምንዛሬ ጨረታ ማካሄዱ ይታወቃል። ሆኖም ከዛን ሰዓት ጀምሮ እንግዲህ የምንዛሬ ዋጋ እጅግ በከፍተኛ ሁኔታ ቀንሶ የነበረ ቢሆንም ትላንትናና ዛሬ መጠነኛ ጭማሪ አሳይቶ ነው እንግዲህ ሙሉ ዝርዝር መረጃውን ይዘንላችሁ የቀረብ ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት ጭማሪ እንግዲህ ተመልክተናል። 187 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 18725 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 260 ብር ከ11 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ11 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 25 ብር ከ29 ሳንቲም ሲመነዘር 100 የቻይና ዩዋን 2529 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ39 ሳንቲም ሲመነዘር 100 የካናዳ ዶላር 13239 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ከሰሞኑ የብሔራዊ ባንክ የባንክ አካውንታቸውን ከፋይዳ ዲጂታል ጋር አገናኙ ባለው መሰረት ቀን መራዘሙን እንግዲህ መረጃ ድርሻለሁ። ቀኑ እየተቃረበ ስለሆነ ያላገናኛችሁ ካላችሁ ብታገናኙ መልካም ነው። ምክንያቱም ሁኔታው ከተፈጸመ በኋላ የባንክ አገልግሎት ሙሉ በሙሉ ስለሚታገድባችሁ ነገ ዛሬ ሳትሉ እንግዲህ ማገናኘት ይጠበቅባችኋል። በተለይ ደግሞ ሊንኮ አልሰራም እያላችሁ ያስቸገረ እንዳለ እንግዲህ ብዙዎቻችን ላይ አለ። ዞሮ ዞሮ ቀስ ብለን በትዕግስት መሞከር ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ90 ሳንቲም ሲመነዘር 100 ዩሮ 21590 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 51 ብር ከ55 ሳንቲም ሲመነዘር 100 የዱባይ ድርሃም 5155 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ63 ሳንቲም ሲመነዘር 100 የኩዌት ዲናር 60130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 484 ብር ከ20 ሳንቲም ሲመነዘር 100 የባህሬን ዲናር 48420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ5 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት።
በዛሬው ዕለት አንድ የኦማር ሪያል 475 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 47515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 5720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ደግሞ በሀገራችን ኢትዮጵያ ካሉ ህጋዊ ባንኮች መካከል የምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን የምንዛሬ ዋጋ ስንመለከት አንድ የአሜሪካ ዶላርን 178 ብር ከ55 ሳንቲም ገዝቶ 182 ብር ከ12 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ22 ሳንቲም ገዝቶ 234 ብር ከ82 ሳንቲም እየሸጠ ይገኛል። ዩሮን 202 ብር ከ16 ገዝቶ 206 ብር ከ25 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 217 ብር ከ52 ገዝቶ 221 ብር ከ87 ሳንቲም እየሸጠ ይገኛል። የሳውዝ አፍሪካን 9 ብር ከ65 ሳንቲም ገዝቶ 9 ብር ከ84 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ79 ሳንቲም ገዝቶ 48 ብር ከ74 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 105 ብር ከ49 ገዝቶ 107 ብር ከ59 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 47 ብር ከ17 ገዝቶ 48 ብር ከ11 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ48 ገዝቶ 24 ብር ከ96 ሳንቲም እየሸጠ እንደሚገኝ የዕለታዊ የምንዛሬ ዋጋ ተመን እንዲሁም ደግሞ በጥቁር ገበያ ያለውን የምንዛሬ ዋጋ በንጽጽር ወደ እናንተ አድርሰናል። በዛሬው ዕለት እንግዲህ የተወሰኑ ሀገራቶች ላይ ጭማሪ ያለው፣ የተወሰኑ ሀገራቶች ላይ መጠነኛ ቅናሽ አለ። ዞሮ ዞሮ የሐዋላ መጥፋትና መቀነስ ለሀገራችን መልካም ነው እያልኩኝ መግቢያ ላይ እንደገለጽኩላችሁ እንግዲህ የባንክ አካውንታቸውን ከፋይዳ ዲጂታል ጋር ያላስተሳሰራችሁ እህት ወንድሞች ካላችሁ ምክንያቱም ብሔራዊ ባንክ ያወጣውን እንግዲህ የጊዜ ገደቡ መራዘሙ ይታወሳል። ከዚያ ጋር ተያይዞ ቀኑ እጅግ በጣም እያጠረ ስለሆነ ይህ ቀነ ገደብ ካለቀ በኋላ የባንክ አገልግሎትን ሙሉ በሙሉ እንግዲህ ማግኘት እንደማትችሉ በዚሁ አጋጣሚ ወደ እናንተ ማድረስ እወዳለሁኝ። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዕለቱ የያዝኩላችሁ የምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ